የዓለም አቀፉ የውጭ ግንኙነት ምክር ቤት ሲኤፍአር ባወጣው ወቅታዊ መረጃ መሰረት በጀነራል አብደልፈታህ አልቡርሃን በሚመራው የሱዳን መደበኛ ጦርና በጀነራል መሐመድ ሐምዳን ዳጋሎ ሄሜቲ በሚመራው የፈጥኖ ደራሽ ድጋፍ ሰጪ ኃይል መካከል ያለው ጦርነት የስልጣን ፉክክር አራተኛ ዓመቱን ተሻግሯል። የዛሬው የብርሃን ትንታኔ ይህን ጉዳይ ይመለከታል። በየዕለቱ የሚቀርቡ የብርሃን ቲቪ ዜናና መረጃዎች በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉ እንድታበሩ በአክብሮት እንጋብዛለን። አሁን ወደ ትንታኔያችን እናልፋለን። ሱዳን የገባችበት አስከፊ የእርስ በርስ ጦርነት የዛሬ 4 ዓመት እንደ ድንገት የተቀሰቀሰ ይመስል እንጂ ረጅም ታሪካዊ መነሻ ያለው ነው። እንደ አውሮፓውያን አቆጣጠር በ2019 የረጅም ጊዜ አምባገነን መሪ የነበሩት ኦማር ሐሰን አልበሺር በህዝብ አመጽና በወታደራዊ መፈንቅለ መንግስት ከስልጣን ሲወርዱ መደበኛው ጦር እና ቀደም ሲል ጃንጃዊድ በመባል ይታወቅ የነበረው የፈጥኖ ደራሽ ድጋፍ ሰጪ ኃይል ተባብረው ስልጣኑን ያዙ። ኦማር አልበሺር ለራሳቸው የስልጣን ጥበቃ ሲሉ ይህንን ጃንጃዊድ ሚሊሻ የተባለ ቡድን በ2013 ነበር ያቋቋሙት። የፈጥኖ ደራሽ ድጋፍ ሰጪ ኃይል በሚል ስም በህግ አደራጁት። ወደ ኋላ የዚህ ኃይል መሪ የሆኑት ጀነራል መሐመድ ሐምዳን ዳጋሎ ሄሜቲ በዳርፉር የሚገኙ የወርቅ ማዕድናትን በመቆጣጠር ወደ የመንና ሊቢያ የቅጥር ወታደሮችን በመላክ ከፍተኛ ሀብትና ወታደራዊ አቅም ገነቡ። በ2019 የሱዳን ህዝብ ያካሄደውን ታሪካዊ የተባለ ህዝባዊ አመጽ ተከትሎ መደበኛው የሱዳን ጦር መሪ ጀነራል አልቡርሃንና የአርኤስኤፍ መሪው ሄሜቲ ተባብረው በሽርን ከስልጣን ጣሉ። በወቅቱ ከሲቪል አስተዳደሩ ጋር በዶክተር አብደላ ሐምዶክ የሚመራ የሽግግር መንግስት ቢቋቋምም በ2021 ሁለቱ ጄኔራሎች እንደገና ተባብረው የሲቪል አስተዳደሩን በመፈንቅለ መንግስት አስወገዱ። ይሁን እንጂ የአርኤስኤፍ ኃይል በመደበኛው ጦር ስር በሚቀላቀልበት ጊዜና የወደፊት የእዝ መዋቅር ላይ በተፈጠረ አለመግባባት በሚያዝያ 2023 በካርቱም የተኩስ ልውውጥ ተጀምሮ አገሪቱን ወደ ሙሉ የእርስ በርስ ጦርነት ከተታት። በጦርነቱ መጀመሪያ አካባቢ የፈጥኖ ደራሽ ድጋፍ ሰጪ ኃይል አርኤስኤፍ የመዲናዋን ካርቱም አብዛኛውን ክፍሎችና ምዕራባዊ ዳርፉርን ተቆጣጥሮ የነበረ ቢሆንም በቅርብ ጊዜ የኃይል ሚዛኑ ሲቀያየር ታይቷል። በጦርነቱ የመጀመሪያ ወራት የፈጥኖ ደራሽ ድጋፍ ሰጪ ኃይል አርኤስኤፍ ፈጣንና ቀላል ተሽከርካሪዎችን በመጠቀም የመዲናዋ ካርቱምን አብዛኛውን ክፍል፣ የመንግሥት መስሪያ ቤቶችና በምዕራብ ሱዳን የሚገኙ ስትራቴጂካዊ ቦታዎችን ሙሉ በሙሉ መቆጣጠር ችሎ ነበር። ነገር ግን በቅርብ ጊዜያት በጦር ግንባር ላይ ትልቅ የኃይል ሚዛን ለውጥ መታየት ጀምሯል። መደበኛው ጦር መልሶ ማጥቃት፣ የሱዳን መደበኛ ጦር ከውጭ አገራት በተለይም ከኢራን ያገኛቸውን የታጠቁ ድሮኖች በመጠቀም አየር ላይ የበላይነት ማግኘት ጀምሯል። በዚህም ምክንያት በሦስቱ ትልልቅ ከተሞች ማለቱም ካርቱም፣ ኦምዱርማንና ባህሪ ላይ ከፍተኛ ማጥቃት በመሰንዘር የአርኤስኤፍ ኃይሎችን ከአብዛኛዎቹ አካባቢዎች ማስለቀቅ ችሏል። መደበኛው ጦር በካርቱም የሚገኘውን ዋና የነዳጅ ማጣሪያ እንዲሁም ወደ ዋና ከተማ የሚያስገቡ ድልድዮችንና ወታደራዊ አየር መንገዶችን መልሶ ተቆጣጥሯል። አርኤስኤፍ በበኩሉ በካርቱም ሽንፈቶች ቢያጋጥሙትም በምዕራብ ሱዳን ዳርፉር ክልል በተለይም ኤልፋሸር አካባቢ ያደረገውን ከበባና ቁጥጥር አጠናክሮ ቀጥሎበታል። በፖለቲካው በኩል ደግሞ የአርኤስኤፍ አመራሮች በኬንያ ናይሮቢ ተሰባስበው ትይዩ መንግስት ለማቋቋም የሚያስችላቸውን አዲስ ሕገ መንግስትና የፖለቲካ ቻርተር መፈራረማቸው ሱዳን በሁለት የተለያዩ አስተዳደሮች የመከፋፈል አደጋ እንዲጋረጥባት አድርጓል። የዓለም አቀፉ ድርጅት የተባበሩት መንግስታት የሱዳንን ሁኔታ በቅርብ ታሪክ ከተከሰቱ አስከፊ ሰብአዊ መቅሰፍቶች አንዱ ሲል ገልጾታል። በሲኤፍአርና በተባበሩት መንግስታት የተደገፉ ሪፖርቶች አሳዛኝ ቁጥሮችን ስለ ሱዳን ይናገራሉ። የሞት መጠን በጦርነቱ ሕይወታቸውን ያጡ ሰዎች ቁጥርን ከ61,000 በላይ አዝልቆታል። እንደ አንዳንዶች ደሆነ ደግሞ 100,000 ሊያልፍ ይችላል። የረሃብን ጉዳይ ከተመለከተን ከ33 ሚሊዮን በላይ ሱዳናውያን በአሁኑ ወቅት አስቸኳይና ሰብአዊ የምግብ እርዳታ ጥገኛ ሆነዋል። ይህም
በዓለማችን ላይ ትልቁ የረሃብ ቀውስ አድርጎታል አስከፊውን የሱዳን ጦርነትን። የዘር ማጥፋት ወንጀሎች በተለይም በምዕራብ ዳርፉር እንደ አርዳማታ ባሉ አካባቢዎች በአርኤስኤፍ እና የሱ ተባባሪ በሆኑ ሌሎችም ትናንሽ ሚሊሺያ ቡድኖች በወንዶች ሴቶችና ሕፃናት ላይ የተፈጸመው የዘር ማጥፋት፣ የጾታ ጥቃትና የጅምላ ጭፍጨፋ የተባበሩት መንግስታት የፋክት ፋይንዲንግ ሚሽን የዘር ማጥፋት ምልክት አለበት ሲል አረጋግጧል። የሱዳን ጦርነት የአገር ውስጥ የሥልጣን ሽሚያ ብቻ አይደለም እየተባለ ነው። የቀጠናውና የዓለም አቀፍ ኃይሎች ፕሮክሲ ዋር ወይም የውክልና ጦርነት ሆኗል። የተባበሩት አረብ ኤሚሬትስ በርካታ የተባበሩት መንግስታት ድርጅት ሪፖርቶች እንደሚሉት ገለልተኛ ተቋማትም እንደሚጠቁሙት በቻድ ድንበር በኩል ለሄሜቲ አርኤስኤፍ ኃይሎች ዘመናዊ የጦር መሳሪያዎችን፣ ድሮኖችንና የፋይናንስ ድጋፍ ታቀርባለች። ኢራንና ሩሲያ በሌላ በኩል የመደበኛው ጦር ከኢራን ጋር ያለውን ዲፕሎማሲያዊ ግንኙነት በማደስ ዘመናዊ የውጊያ ድሮኖችን ይሰጣሉ። ሩሲያ ደግሞ በቀይ ባህር ላይ ወታደራዊ የባህር ኃይል ጣቢያን ለማግኘት ከሁለቱም ወገኖች ጋር የመደራደር ድብቅ ፍላጎት እንዳላት እየታየ ነው። የጎረቤት ሀገራትን ስጋት ስንመለከት እንደ ኢትዮጵያ፣ ቻድ፣ ደቡብ ሱዳን ያሉ አገራት የጦርነቱ ቀጥተኛ ሰለባ ሆነዋል። ደቡብ ሱዳን በሱዳን በኩል የምታሳልፈውን የነዳጅ መስመር በማጣቷ ምጣኔ ሀብቷ ተናግቷል። ቻድና ኢትዮጵያ ደግሞ በየዕለቱ በ10 ሺህ የሚቆጠሩ ጦርነትን ሸሽተው የሚገቡ ሱዳናውያን ስደተኞችን በማስተናገድ ላይ ይገኛሉ። በሳዑዲ አረቢያ፣ አሜሪካ፣ ሊቢያ፣ ቱርክና በአፍሪቃ ህብረት አስተባባሪነት የተደረጉ በርካታ የተኩስ አቁም ንግግሮች በሙሉ ሁለቱም ወገኖች ወታደራዊ የበላይነትን ለማስመዝገብ ባላቸው ፍላጎት ምክንያት ሳይሳኩ መና ቀርተዋል። ሱዳን ዛሬ በሁለት ወታደራዊ ኃይሎች የሥልጣን ፍልሚያ ምክንያት በየዕለቱ በሺህ የሚቆጠሩ ዜጎቿን እያጣች ነው። የዓለም አቀፉ ማኅበረሰብና የሰላም አስከባሪ አካላት አሁንም ጠንካራ የዲፕሎማሲና የንግድ ማዕቀብ እርምጃ ካልወሰዱ የሱዳን መፈራረስ ለመላው ምስራቅ አፍሪካና ቀይ ባህር ቀጠና የማይመለስ የደህንነት ስጋት መፍጠሩ አይቀሬ ነው እየተባለ ነው። በወዲህ ሰሜን አሜሪካ የማዕቀብን ማታ እያወረደች ነው። አገሪቱ ቀደም ሲል በሄሜቲ በሚመራው የአርኤስኤፍ ቡድን ላይ ከባድ የሚባል ማዕቀብን ጥላለች። ከጉዞ ጀምሮ በሌሎች ሀገራት ያላቸው ሀብቶች እንዳይንቀሳቀሱ ሄሜቲ በዱባይ አስገንብተውታል የተባለ የመኖሪያ ቤትን ጨምሮ በእሳቸውና በወንድሞቻቸው ስም ያለን ንብረትም እንዳይንቀሳቀስ እግድ ተጥሎበታል። ይህ ብቻ አይደለም። ከሰሞኑ አሜሪካ ይህንኑ ማዕቀብ ወደ መደበኛው የአልቡርሃን ሰራዊትም አዙራ ራሳቸው አልቡርሃንን ጨምሮ ከፍተኛ የሱዳን መንግስት የሉዓላዊ ሽግግር ምክር ቤት ባለስልጣናት ሀብት ንብረታቸው እንዳይንቀሳቀስ እንዲሁም የጉዞ እገዳ ጥላባቸዋለች። በእርግጥም ሁለቱም ቢሆኑ በተለያየ ወገን በየፊናቸው ቆመው ማዕቀቡ አይገባንም፣ የተባለውን አላደረግንም ቢሉ አርኤስኤፍ ዳርፉር አካባቢ የዘር ማጥፋት ጥቃት ፈጽመዋል ይባላል። ሱዳን ምልክቷን ሁሉ አታለች። በዓለም ታዋቂ የነበረው የነዳጅ ማደያ ተቋሟ ፈርሷል። ዜጎቿ በየአገሩ እንደ ጨው ተበትነዋል። ሱዳን አሁንም የሚያስታርቅ አታ የሚያግባባ ጠፍቶ ህዝቦቿ በሚሊዮን እየተቆጠሩ ይሰደዳሉ። የሞቱትን ሰዎች ለማወቅ በተደረገ ጥረት እንደተባለው በአንዳንድ ግምታዊ መረጃዎች ከ60 እስከ 70 ሺህ ሰዎች ሞተዋል ቢባልም የተባበሩት መንግስታትን ጨምሮ ጉዳዩን ያጠኑ ትልልቅ ተቋማት ግን ይህ ቁጥር ምናልባትም እስከ ግማሽ ሚሊዮን ሊደርስ ይችላል ይላሉ። ለዚህም እንደ ማሳያ የሚያቀርቡት የሱዳን ጦርነት የበጎ አድራጎት ስራዎችን በማደናቀፉ ማንም ገብቶ ሊቆጥር ይህ ጉዳት ደርሷል ብሎ ሊመዝን አልቻለም የሚል ማስረጃን ያቀርባሉ። ከዚያም በተጨማሪ በሚሊዮን የሚቆጠሩት በተለያየ አቅጣጫ ሄደዋል። የሁለቱም መሪዎች ማለትም የአልቡርሃንም ሆነ የሄሜቲ ቡድኖች እርስ በርሳቸው ይካሰሳሉ። አንዳቸው ሌላኛቸውን በሰብአዊነት ላይ ጉዳት በማድረስ አንተ ጥፋተኛ፣ አንተ አጥፊ ይባባላሉ። ለመዳኘትም አልተመቸም። የተከበራችሁ አድማጮቻችን የዛሬው የብርሃን ትንታኔያችን የሰማችሁትን ይመስል ነበር። በሌላ ዝግጅት ተመልሰን እንገናኛለን። የሚደርሱ መረጃዎችና ዜናዎቻችንን በፍጥነት እንድታገኟቸው ይህንን ገጽ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንዲሁም የማንቂያ ደወሉን በማብራት አብራችሁ እንድትሆኑ በአክብሮት እንጋብዛለን።
ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!